ሊቀ ነቢያት ቅዱስ ሙሴ 40 ቀንና 40 ሌሊት በሲና ተራራ ከእግዚአብሔር ጋር የተነጋገረ ድንቅ አባት። እግዚአብሔር ለትልቅ ሥራ ያጨው እስራኤልን ከ215 ዓመታት ባርነትና ከ430 ዘመን ስደት በኋላ መርቶ ሀገራቸው ያስገባ ታላቁ ነብይ ነው። 40 ቀንና 40 ሌሊት በሲና ተራራ ከእግዚአብሔር ጋር የተነጋገረ ድንቅ አባትም ነው። የ5 ዓመት ሕፃን ሳለ በሁሉም ዘንድ እጅግ የሚፈራውን ፈርዖንን በጥፊ መታው። ለንጉሳቸው ትልቅ ቦታ በሚሰጡት ግብፃውያን ዘንድ ድርጊቱ ሕፃን ቢሆንም የሚያስገድል ነበር። ይሁንና ከውሃ አግኝታ ልጇ አድርጋ የምታሳድገው የፈርዖን ልጅ ቴርሙት ሕፃን ስለሆነ ክፉና ደጉን አይለይም፣ እሳት እንኳ በፊቱ ቢቀመጥ አንስቶ ይበላል ብላ ተከራከረች። እንደተባለው የጋለ ፍም ከፊቱ ሲቀመጥ አንስቶ በመጉረስ ምላሱ ኮልታፋ ቢሆንም ነፍሱ ግን ከሞት ተርፋለች። ከ12 የያዕቆብ ልጆች የእስራኤል ነገዶች አንዱ ከሆነው ከሌዊ ወገን የሚወለደው ሊቀ ነቢያት ሙሴ የስሙ ትርጓሜ ከውሃ የተገኘ ማለት ነው። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ በምዕራፍ 11:24 ላይ እንደተጻፈው በአሕዛብ ቤት ካለ ምቾት ከእግዚአብሔር ሕዝብ ጋር መከራ ሊቀበል ወዷልና አንድ ግብፃዊ እስራኤላዊ ወገኑን ሲመታ ቢያየው ገድሎ አሸዋ ውስጥ ቀበረው። በፈርዖን ቤተ መንግሥት ቢያድግም ወገኖቹ እስራኤልን አልረሳም። እናቱ ዮካብድ ሞግዚት ሆና ስላሳደገችው የወገኖችን ታሪክና ማንነቱን ትነግረው ነበርና 40 ዓመት በሆነው ጊዜ የፈርዖንን ቤት ምቾትና የንጉሥ ልጅ መባልን ናቀ። በግብፃዊው ላይ ያደረገው ነገር እንደተሰማ ሲያውቅም ወደ ምድድያ ሸሸ። ከምድድያም ለ40 ዓመታት የካህኑን ዮቶርንን በጎች እየጠበቀ ኢትዮጵያዊቷን ሲፓራን አግብቶ ልጆች አፈራ። በ80 ዓመቱ እግዚአብሔር በደብረ ሲና ተናገረው፣ ሕዝቡንም ከባርነት ቀንበር እንዲታደግ ላከው። አንደበቱ ኮልታፋ ቢሆንም ወንድሙ አሮን በንግግር እያገዘው ግብፃውያንን በ9 መቅሰፍትና በ10ኛ ሞተ። በኩር መጥቶት እስራኤላውያንን ነፃ አውጥቷል። ወደ ተስፋይቱ ምድር ለመግባት በሚያደርጉት ጉዞ ውስጥም ትልቁን የመሪነት ሚና የተወጣ ሲሆን ባህር ከፍሎ በደረቅ ያሻገራቸው፣ ለሕዝቡ መና ከደመና ያወረደ፣ አለት ከፍሎ ውሃ ያፈለቀ፣ ሌቱን በብርሃን ምሰሶ ቀኑን በ7 ደመናት ጋርዶ የመራቸው፣ ጠላቶቻቸውን የደመሰሰላቸው እግዚአብሔር መሳሪያ እንዲሆን የመረጠው ታላቅ አባት ነው። ሊቀ መላእክት ቅዱስ ሚካኤል እየተራዳው እስራኤላውያንን ነፃ ስላወጣቸው አላከበሩትም፣ ይልቁንም ደግመው ደጋግመው አስከፍተውታል። 40 ቀንና 40 ሌሊት በሲና ተራራ ከእግዚአብሔር ጋር ተነጋግሮ 10ቱ ትእዛዛትን ይዞ ከተራራው ሲወርድ እስራኤላውያን እግዚአብሔርን አሳዝነው ጠበቁት። ወንድሙ አሮንን አስገድደው ጣዖት አሰርተው ሲያመልኩ፣ ሲበሉ፣ ሲጠጡ፣ በደስታም ሲጨፍሩ ያገኛቸው አምላካችን እግዚአብሔር እነርሱን ላጥፋቸውና በሌላ ታላቅ ሕዝብ ዘንድ ልሹምህ ሲለውም እነርሱን ከምታጠፋቸው እኔን ከጻፍከኝ ከሕይወት መጽሐፍ ደምስሰኝ ያለ ታላቅ አባት ነው። በጽላቱ ጣዖቱን መጥቶ ሲሰብርም በድጋሚ ጽላቱን በእጁ ሰርቶ አምጥቶ በእግዚአብሔር ጣቶች 10ቱ ትእዛዛት ተጽፈዋል። በረከቱ ይደርብንና በየትኛው ምቾት ውስጥ ብንሆን ክብራችን ከፍ ቢልም ወገንንና ቅድስት ቤተ ክርስቲያንን አለመርሳት ከአባታችን ሊቀ ነቢያት ቅዱስ ሙሴ እንማራለን። የአባ መላኩ ልጆች እንዳዘጋጁት በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው